እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። አንተ አይገባም እንዴ? እየሞከርን ነው። አዎ በህፃንነታችን ከነበርንበት የመዳህ ዘመን ጀምሮ ለመቆም እየሞከርን ነው። ችግራችንን ችግር አድርገን ክፍተታችንን እንደገመና በመቁጠር የተሻለ ነገ እስኪመጣ ያቅማችንን እየሞከርን ነው። ኢትዮጵያ ህዝብ እየሞከርን ነው በሚለው ውስጣዊ መርህ ባይመራ በተስፋ ባይኖር ስንት ድብልቅልቁ የሚወጣ ከዚህ የባሰ ነገር ይፈጠር ይሆን የሚለው ጥያቄ ውስጥ የሚገባ ነው። ኢትዮጵያ ህዝብ አመስጋኝ ባይሆን ስንት ሬት የሚሉ ምሬቶችን እናጣጥም ነበር። መልሱን ለእናንተ ልተውላችሁ። እየሞከርን ነው እያልን ደፋሩ ራሱንና በዙሪያው ያሉ ሰዎችን ኑሮና ስሜት ያዳመጠውን ኮሜዲያን ያሲን ያወጣውን ሚስጥር የሚመስል ግን ሚስጥር ያልሆነውን እየሞከርን ነው ቻሌንጅ እናውራው። ዝምታ ወርቅ የማይሆነው ለእንደዚህ አይነት ንግግር ነውና ፓወር ኦፍ አርት ሰው ካገኘ ይህን ያክል ነው አቅሙ። እየሞከርን ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። በዛሬው መሰናዷችን እየሞከርኩ ነው የሚለውን የያሲኖ አሊያም ደግሞ የኮሜዲያን ያሲኖ ቀልድ መሰል ቁም ነገር ብዙዎችን እያብላላ ይገኛል። አንዳንዱ ከፖለቲካው ወገን ወስዶ ይጨምረዋል፣ አንዳንዱ ደግሞ ከኑሮ ግሽበትና አሁን ላይ ካለው ከወጣቱ ትርምስ አንጻርም ይወስደዋል። ብቻ ቀልድ የመሰለ ግን ቁም ነገርና ብዙ ገመዶችን የጠመጠመ ጥልቅ ሀሳብ ዛሬ በሱ ዙሪያ የተባሉ ነገሮች ምን ይመስላሉ፣ ሁኔታው ከምን አንጻር ነው የሚለውን በዝርዝር ላስቃኛችሁ ወድጃለሁ። አብራችሁን እንድትቆዩ እየጋበዝኩኝ ቤቱን ያልተቀላቀላችሁ በመቀላቀል ከወደዱትም ላይክ፣ ኮሜንት፣ ሼር በማድረግ አጋርነታችሁን እንድታሳዩ በአክብሮት እየጠየቅኩኝ እኔ ወደ ቀልድ መሰል እውነታ ዘገባዬ ላቅናላችሁ። እየሞከርኩኝ ነው በትክክለኛ ሰዓት ትክክለኛ አባባል። ያሲኖ ተጨብጭቦልሃል። ኮሜዲያን ያሲኖ በዚች በአጭር ቪዲዮ የኢትዮጵያ ሕዝብ ያለበትን የኑሮ ከፍታ ያለፈበት ያለውን የስቃይ ጉዞ የሚገልጽ የብዙሃኑ ጩኸት ነው እየጮኸው። እውነት ወይስ ሐሰት? አስቡት። አሁኑ ላይ ሁሉም ሰው በየቤቱ ነገር ለማየት እየሞከረ ነው። ከመሞከርም አልፎ እየተፍጨረጨረ እንዲሁም ደግሞ እየማቀቀ ነው። እየሞከርኩኝ ነው ቃል ያጋኖ በያሲኖ የብዙሃን ድምጽ የዓመቱን በጥበብ የተሞላ ድንቅ መፈክር ነው እየሰጠው ይሉታል። አሁን ላይ ብዙዎች እያንዳንዱ ሰው በራሱ መንገድ የሚታገልበት የግል ችግር አለበት። ሁላችንም እየሞከርን ነው። ሰው ላይ ከመፍረዳችን ወይንም ደግሞ ከመውቀሳችን በፊት ህይወት በራሱ ምን ያህል ፈታኝ እንደሆነ ከግምት ውስጥ ማስገባት ሁኔታውንና ጥረቱን መገንዘብ ሰውኛ አይደለም ትላላችሁን? ሁላችንም እየሞከርን ነው። አረ እንዲያውም የፈረድንባቸውን ሰዎች ዛሬ ላይ እኛ ራሳችን እጥፉን ሆነው ዝምታን መርጠናል። የሌሎችን የህይወት ሙሉ ገጽታ አናውቅም። የምናየው ማየት የፈለግነውን ወይንም ደግሞ ማየት የቻልነውን ትንሽ ክፍል ብቻም ሊሆን ይችላል ብቻም ሳይሆን አብዛኞቻችን ነው። ታዲያ ሰዎች የተሳሳተ ነገር ሲያደርጉ ወይንም ደግሞ ሲያቅታቸው ሁልጊዜ በቸልተኝነት ወይንም ደግሞ በክፋት ላይሆንም ይችላል። ውስብስብ የሆኑ ሁኔታዎች፣ የጀርባ ታሪኮችና የግፊት ምክንያቶች ውጤት ሊሆኑ ይችላልና ያሲኖ እየሞከርኩ ነው የዓመቱ ምርጥ የጥበብ የተሞላ መልእክት አይደለምን ትላላችሁ? በእርግጥም ይሄ ድምጽ የብዙዎች ነው። ታዲያ ዛሬ ላይ ብዙዎች ከትንሽ እስከ ትልቅ የምንላቸው የሚዲያው ወይንም ደግሞ ተጽዕኖ ፈጣሪ ዓለም ውስጥ ያሉ ሰዎች እንደ ጉድ እየተጋሩት ነው። ከአርቲስት እስከ ሙዚቀኛ ድምፃዊ፣ ከደራሲው እስከ ገጣሚው፣ አረ ምኑን ብዬ ምኑን ልጥቀስላችሁ? ከቲክታከሩ እስከ ዩቲዩበሩ ድረስ እንዲሁ ሁሉም ሰው እየሞከርኩ ነው የሚለውን ሲቃ እያስገባው ይገኛል። እውነት ይሄንን የሚጋሩት አሊያም ደግሞ ቻሌንጁን የተቀላቀሉት ለቪው ወይንስ ደግሞ እውነት እየሞከሩ ስላሉ የሚለው ሌላ ጥያቄ ውስጥ የሚገባ ነው። ብቻ ይህ ከብዙ በጥቂቱ ድምጽ ነው። ሌላው ግን ቤት ይቁጠረው። እየሞከርን ላለነው ሁሉ ፈጣሪ ሙከራችንንና መሻታችንን አይቶ ከማይጠቅመን በቀር ሁሉንም አቦ እንዲፈጽምልን እኔም ምኞቴ ነው። ሀቅ አለው። እየሞከርን ነው።
ግን ሙከራችን አይቆም። እውነት ነው፣ ሁላችንም እየሞከርን ነው። እጃችንን አጣጥፈን ቁጭ አላልንም። እውነት ነው፣ ቁጭ አለም የለም። እየሞከርኩኝ ነው። በትክክለኛ ሰዓት ትክክለኛ አባባል። ታዲያ ቪዲዮውን ያላያችሁት እንዲያው ቪዲዮ ምን ቢሰራ ነው የምትሉ ከሆነ ከዚህ በታች ሹክ ልበላችሁ። ያሲን ከቤት ሲወጣ አከራዩ የ2 ወር ክራይ ክፈል ብሎ ሲቆጣው ያሲን በመረረና በተሰበረ ድምፅ የመለሰው ምላሽ እስካሁን በጆሮአችን ያቃጭላል። እየሞከርኩኝ ነው፣ አንተ አትሰማም? ያንተን የቤት ኪራይ ለመክፈል እየሞከርኩ ነው። ሚስቴ ታማለች። ይህንን የልጄን ጌም መጫወቻ ለመሸጥ እየሞከርኩ ነው። አስቡት እንግዲህ ለመሸጥም እየሞከርን ነው። ይህን ንግግር የያሲን ብቻ ሳይሆን ኑሮን ለማሸነፍ በየቀኑ በደጅ የሚታገሉ የኢትዮጵያ ወጣቶች የጋራ ብሶትም ጭምር እንጂ። በእውነቱ ዛሬ ላይ ወጣቱ በየፈርጁ እየሞከረ እየተፍጨረጨረ እየዋጠጠም ይገኛል። ወጣቱ ዛሬም እየሞከረ ነው። ወጣቱ በትዳር ዓለም የኑሮ ውድነቱ ሳይበግረው ኃላፊነት ለመሸከምና ትዳር ለመያዝ እየሞከረ ነው። ወጣቱ ቤተሰቡን ለመርዳትና የተሻለ ሕይወት ፍለጋ የሞት መንገድን በሆነው በበረሃ ውስጥም በመሰደድ እየሞከረ ነው። የጅብ ራት ያሞራ ሲሳይ የሆነ ነው። ወገን እንደሌለው ቤተሰብ እንደሌለው ያለ ቀባሪ እንዲሁ በሜዳ እያለቀ ነው። ወጣቱ ጉልበቱን እየገበረ ጊዜውን እየሸጠ ላቡን እያንጠፈጠፈ ኑሮን ለማሸነፍ ዛሬም እየሞከረ ነው። አዎ ወጣቱ ከደንብ አስከባሪዎች ጋር እየተሯሯጠ ሜዳ ላይ ቆሞ የሚችለውን እየነገደ ለነገ ተስፋ እየሞከረ ነው። አይደለም ወጣቱ ከዘረኛ ፖለቲከኞችና ከጽንፈኛ ሃይማኖተኞች የክፋት ንግድ መረብ ወጥቶ እንደ ኢትዮጵያዊ ሰው ለማሰብ እየሞከረ ነው፣ እንደ ጥንቱ እንደ አባቶቻችን። ታዲያ ይህንን የሁላችንንም ብሶት በሚገርም ብቃት ያሲኖ አልገለጸውም ትላላችሁን? እየሞከርኩ ነው የሚል አጭር ቃል፣ አጭር ግን ያቺ ቃል ውስጥ ስንት ሺህ ሸክም እንዳለ የደረሰበት ብቻ ነው ዛሬ ላይ የሚያውቀው። ዛሬ በየቤቱ በየታክሲውና በየመንገዱ የምናያቸው ፊቶች ሁሉ ተስፋ የቆረጡ ሳይሆኑ እየሞከሩ ያሉ ፊቶች ናቸው። ይህንን ሁላችሁም እመኑት። ያ የቤት ኪራይ የከበደው አባት እየሞከረ ነው። ያ ድሮ በጠጅና በቁርጥ የተንደላቀቀው አባት ዛሬ ላይ ሱፉን ለብሶ መንገድ ላይ እረ ስለመቤቴ እያለ እየተማጸነ ነው። ልጆቿን ለመመገብ የምትባዝነው እናት ዛሬ ላይ እየሞከረች ነው። ተመርቆ ግን ስራቶ ቤተሰብ እንዳያዝንበት ደህና ነኝ የሚለው ወጣትም እየሞከረ ነው። በየቀኑ በዋጋ ንረት እየተገረፈ እየተደበደበ ነገ ይሻላል ብሎ ከቤቱ የሚወጣው ሰራተኛም ዛሬ ላይ እየሞከረ ነው። የታክሲ ወጪ የኮረኮመው በራዊ ህይወት ወጪ አንገቱን ያስደፋው ሰውም እየሞከረ ነው። አዎ ብዙዎቻችን ቁመን የምንታየው ስለቻልን ሳይሆን መቻል እየሞከርን ስለሆነ ብቻ ነው። ዛሬም ቢሆን ነገን ለማየት ለውጥን ለመናፈቅና ላመኑበት ሰዎች ለመኖር ስንል ሁላችንም በየቤታችን እየሞከርን ነው፣ እየተፍጨረጨርን ነው። አይደለም ትላላችሁን? ብቻ ፈጣሪ ሆይ እየሞከርኩ ነው እያሉ ነፍሳቸው ለምትጨነቅ ሁሉ አንተ እረፍት ትሆናቸው ዘንድ መልካም ምኞቴ ነው። ምክንያቱም እውነት ለመናገር በጣም ብዙዎቻችን ደክሞናልና። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። ለዛሬ ተሰሙት የወደድነው መሰናዷችን እስካሁን ያደመጣችሁትን ይመስል ነበር። በቀጣይ በሌላ መሰናዶ እስከምንገናኝ ድረስ ቸር ቆዩ። ቤቱን ያልተቀላቀላችሁ ተቀላቀሉ። ከወደዱትም ደግሞ ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን ይሁንልን። በድጋሚ ቸር ቆዩ። ሰብስክራይብ ማድረግ እንዳትረሱ።